ቃውን ገትሬ ከላይ ነበር ማረገው ምትል እናት አስበሽው አጥቤ ጥፍሩን ቆርጬ በዳውት ምትል እናት ወይኔ ጌታ ሆይ በኢየሱስ ክርስቶስ አስባችሁታ እንደዚህ አይነት እናት ቢኖራችሁ አደባባይ ላይ ወጣ ጥፍሩን ቆርጬ ወይ ወዴማ መይዛን ጊዜ ነው እናት ይተው ጥፍሩን ቆርጬ አለች ገላውን አጥቤ ጥፍሩን ቆርጬ በዳውት አለች እንዲህ አይነት እናት እስኪ አስቢ ሳምልዬ ለዛ እኮ ነው ሰው ሁሉ በእናትሽ የተነሳ እንደኔ ልትሆኝ ያልቻልሽ አሁን እናትሽ ምኞታ ምን ተገሽ እንደኔ ሰው ሞዴል ቢሰጥሽ እንደኔ ጊፍት ብትመሻነሺ እንደኔ ምናምን ደስ ነው የሚላት ምኞቷ ነው ትቃጠላለች የጠራሻቸው ሁሉ እንትናን እንዴት ተቀኝባታች እንዴት ተቀኝባታች ያልሽው ቱናዬ ቢጨፈለቁ ቤታን አያክሉም ቤታን አያክሉም አሁን አንቺ መቼ ዕለት ያሽቃበጥሽ ያጎበደድሽው ጌሜ ላይ መታ ትሰጠኛለች ብለሽ ነው እግዚአብሔር አልፈቀደም ኖ አለ በሰይፉ ገብርኤል በሰይፉ ዛሬ ግን ኖ አለ በቃ ተናገረ ቃለው አለ ሊፈጸም ዘንድ ቤታ ጌምሽን ታከሽፏለች አለ እኔ ምበቀልሽ ወይም ደግሞ እኔ ስትሰድብኝ እንዳንቺ ወርጄ ልጅ አትወልጂም ገለመኔ እያልኩ አልሰዳደብም ገንዘቤ መኒ ቶክ ብዬሻለሁ ገንዘቤ መለሰልሽ ራይት ጋይስ ራይት የእኔን አሁን እናንተ እንትን በእንትና ቀንተሽ በእንትና ቀንተሽ ልባችሁ ጠንቅቆ ያውቋል እጥፍ እንደምበልጣቸው እንደማልቀናም ወይኔ ፍቅር ልቦናችሁ እንደማልቀና ያውቀዋል እኔ እንደ ሌሎቹ ልክስክስ አይደለሁም መልሼ ቂጣችሁ ስራ አልወተፍም መልሼ ኮመንት ላይ ስር መጣ ጊፍት ስሰጣችሁ ወይ ምናምን አንዴ ሰውን እወዳለሁ ከተናገረ ሀቅ ብዬ ነው የምጠፋው በአንድ ብዬ ነው ፍቅር ብዙዎቻችሁ የኔን ቦታ ለመያዝ ነው የምትደፉት አይሳካም 100,000 200,000 40,000 ቢገፋላችሁ የፈለገ ህዝብ ያያችሁ የሰው መውደድ የሚባል ነገር አለ የሰው መውደድ እኔ በትናንትናው ሳትናገራችሁ አይደል ክድንን ያለው ባንዲው ክድን የሚያንገበግባቸውን ትናንትና እኔ ምንም አላልኩኝም መቅዲ መታዚ ጊፍት ሰጠችኝ ሰፖርት አደረገችኝ ትናንትና እኔም ደግሞ ሰው ከሰጠኝ መሰጪ ነኝ ሄጄ ሰፖርት ሳደረጋት ሸም ማለሊቱን ሙሉ ስታብደዋለች አንድ ጊፍት ሰጠች ስታብድ ስትንቀጠቀጣለች እንዲህ ነው ማንዘረጅ አረብራውን ሹገር በናሽ ዝቼ ደከረተች ሰው ላይ አንበሳ ወይኔ ብራውን ሹገር ወይኔ አንበሳ ቦታ አልተው እቼ ደከረተች አሁን እኮ እኛ የምናወራው እኮ ሽንት ቤት የሚል ወሬ የምናወራው ቱና ቁስል አይነት ወሬ ነው የምናወራው አንበሳ ኧረ አንበሳ ቦታውን እንላይ ወይኔ ግን ቤታ ይሄን ነው ትላይ እቺ ነበር አለ ልጅሽ የምትፈልጊው እንደዚህ እያወራይ ሰው ሁሉ መጥቶ እንዲያያት ጊፍት እንዲሰጣት ነበር ምኞትሽ እቺ ናት ምኞትሽ እኔ አንቺ በጌምሽ ቀን 4 አንበሳ እኔ ዝም ብሎ ትናንትና ከትናንት ወደ ዩኒቨርሱ አንበሳ አስብ እንግዲህ ለኔ ጊፍት ብርቅ አይደለም መድኃኒዓለም እኔ አንቺ እንቆራልጭ በጊፍት ይበሉሽ እኔ በቲክቶክ ታሪክ ያልተሰጠኝ አይነት የጊፍት አይነት የለም ከነጭ አንበሳ እስከ ብራውን አንበሳ ይሄ መታደል ነው እና ምኞትሽ ለልጅሽ ይሄ ነበር አልተሳካም ለምን በያ ቅንቅናም እናት ወልዳት ሌላ ምን ማለት ሳምሪ ቆንጆ ናት መልኩ አልክድላት ምን አንዳንድ ሰው የሚስባለ አንዳንድ ሰው ቀልብ የሚስባለ እኔ አሁን ቆንጆ ነኝ አልልም ግን ይሁን በቃ አጓጓለሁ ወይኔ ዛሬ ቤታገን እኔ ቆንጆ ነኝ አልልም ግን አጓጓለሁ በቃ አሳሳለሁ ሴቱም ሳይን ቤታይ ይለኛል ብራውን የኔ በቃ ቤታይ ወንዱም ሳይን በቃ ይሁን የሚያጓጓ መልክ አይጠይቅም ጨዋታዬ ይሄ በቃ ከውስጥ ያለው ነገር ያሳሳል እንኳን አይደለም ያገባን የማሳሰት ሰው ነኝ ማርያም ነው ምሽና ሳምሪ ቆንጆ ናት ግን ችግሩ ምንድነው እንዳንቺ አይነት ቅንቅን ሙጀሊያም ግርድም ያለ እናት ድቅቅ ያለ እናት ይዛ ነው ለልጅሽ እንኳን ቀሪ እንኳን ሀብት ብለሽ አላስቀመጥሽም ሆድሽን ከአንገትሽ እስከ ዳቦሽ ስትቀደጅ እኔ አንቺን ቦል ለልጅ ልጆች የሆነ ነገር አደርጋለሁ ደግሞ ሰውን ሰርጀሪት ያለሽ እኔስ ስለከሳው ስላማረብኝ ወይዘሮ ፊንገር ቅንት ብላ ቅጠል ብላ ቲክቶክ ላይ በቃ ሶሻል ሚዲያ ላይ ተበለጥኩኝ 14 ዓመት ተዘብዝፌ ከኋላ የመጣ ልትበልጠኝ ነው ብላ ነው ጨርጭራ ነው እሷ ሰርጀሪ ብላ የተናገረችው 5 ሳንቲም ማስረጃ ይላት የአንቺ ማስረጃ ግን ከአንገትሽ እስከ ሆድሽ
ተቀደሽ ቱርክ ላይ ፋሻና ሻሽ የረሱብሽ አሮጊት ከኛ ጋር እኮ ማውራት ይከብዳል። አሁን ቱናዬ ሆዷ ውስጥ ብዙ ቃለ ፋሻ አለ፣ መቀስ አለ፣ ዳንቴል አለ፣ ስትፈልጉ ፓንት አለ። ሆዷ ውስጥ ቱርክ ውስጥ ያረሱባት ነገር የለም። እንካ ዝም ብሎ እስኪ ቱናዬ ፓንት እፈልጋለሁ። ያው እሷ ውስጥ ያለ ያልታጠበ ነገር ነው የሚኖረው። እፈልጋለሁ ብድግ መቀስ አማረኝ ከሆዷ ውስጥ ብድግ። እቃሽን ዘንቢል ያረግሽው አንቺ ነሽ። ሆድሽ የእንጀራ ሰፈር ለሰፈር የሚያዝ ዘንቢል ሆኗል። ከንፈርሽን ተሰርተሻል፣ ጥርስሽን ተሰርተሻል። ምን ያልተሰራሽዋለሽ? ተሸራርፈሽ ያየነው አንቺ ነው። እኔ ለውጥ ስላሳየዋችሁ ነው። አብራችሁን እያደራችሁ አብራችሁን እየዋላችሁ ለውጤን ስላያችሁ ተቃጥላችሁ ነው። መረጃ ቢኖራችሁ ማኖር እስከዛሬ አውጥታችሁት ነበር። እኔ የተቀደድኩበት ምናምን ሆስፒታል ምናምን ቢሆን መረጃ ታወጡ ነበር። ቀንታችሁን። ያንቺ ግን ሆድሽ በአይናችን በብረቱ በአደባባይ ታሽገሽ ቀስረሽ የመጣሽው አንቺ ነሽ። እና ሰው ሰርጀሪ አይምሮሽ መታመሙን ያወቁት አንቺ ተቀደሽ ሰውን ሰርጀሪ ጋር ያኛውም ሰርጀሪ ላይ አቶ ማን ነበር እቴትዬም ሰርጀሪ ላይ የከፋ የጭንቅላት ነቅሮ ትከላ አድርጎ ሰውን ሰርጀሪ ላይ የጭንቅላት ዛሬ ኦርቶዶክስ ሁን የሚል ጭንቅላት ነገ ደግሞ ፓስተር ከነገ ወዲያ ደግሞ ወንድ ውደድ የሚል ጭንቅላት፣ ከዛ ወዲያ ደግሞ ከሴቶች ጋር ተጣላ የሚል ጭንቅላት ነቅሎ ጭንቅላት አስተክሎ ሰው ሰርጀሪ ላይ ያሳፍራል እኮ። ሁለታችሁ እባካችሁን ሶሻል ሚዲያው ለቃችሁ ውጡ። ሃሌሉያ! ሁለታችሁ ሶሻል ሚዲያው ለቃችሁ ውጡልን። እንደ ጊዜው የኛ ነው። 4 ነጥብ አበደን። ለአንቺ እንኳን ለጌሜሽ ሰው እንዲያልተሰበሰበ እኔ ጂጂ ማርያምን ልንገርሽ፣ እንደው በስምሽ ልጥራሽ እስኪ ጂጂ ጅቦ ልንገርሽ እስኪ ለራስሽ ቁጭ ብለሽ ጊዜ ሰጠሽ እስኪ አዳምጪ። ራስሽ ማርያምን ቁጭ ብለሽ እስኪ አዳምጪ። ብዙ አመት ሶሻል ሚዲያ ለምንድን ነው የኦሮሞ ልጆች ክብርሽን የማይመልሱት? እኔ አሁን ለምሳሌ ማለት ነው ከአንቺ ኋላ መጥቼ የአማራ ልጆች ሞት ሆኖ የሚወዱኝ እንግዲህ ለኦሮሞ ታግዬ እኔ አሁን ትናንትና ገረመኝ። እኔ አሁን ጌም የምጫወተው ራሴን ችዬ ነው የምጫወተው። ያ ጌም ተጫውቼ ጋይስ ታስታውሳላችሁ? የሁሉ ድራማ ተፈጥሮብኝ እንትና ከሰጠሽ ለሚስቱ እናገራለሁ፣ እንትና ከሰጠሽ ልጆቹን አውጣለሁ፣ እንትና ከሰጠሽ እየተባለ ያ ሁሉ ማዕት ላይ ባዛንጆ ያ ሁሉ ማዕት ላይ ወድቆብኝ ማሮቼ እስኪ ተመልከቱ። ያ ሁሉ ማዕት ላይ ወድቆብኝ ያ ሁሉ ማዕት ድራማ ተሰርቶብኝ የሰጧቸው እንኳን ሳይመልሱልኝ አንድ ነገር አልተናገርኩም። አንቺ ግን አንድ ጌም ብትሸነፊ ኦሮሞ እኮ እንዲህ ነው፣ ኦኮቴ እኮ ነው ኦሮሞ እኮ እንዲህ ነው፣ ኦሮሞ እኮ እንዲህ ነው። ዘርሽን በገንዘብ የምትለውጪ መሀይም ሴት አንቺ ነሽ። ዘሮችሽ ገንዘብ ካልሰጡሽ ዘሮቿ ገንዘብ ካልሰጧት ኦሮሞነቷን ፈቅፍቃ የምታነሳ ናት እኮ። ይህ ነው እንዴ ማንነት? ማንነት ማለት ምድር ላይ ያለው ማንነት ማሰብ ነው። እኔ ማንነቴ አማራ ከሆነ አማራ ቢሰጠኝ ባይሰጠኝ ምን አገባኝ? አማራ ምን ያደርግሽ? ወይም ደግሞ ኦሮሞ ምን ያደርግሽ? እንዴ የታገርሽው ለነፃነትሽ እንጂ እኮ ለገንዘብ አይደለም። ማንነት ደም ነው። አየሽ አንቺ ሆዳም ስለሆንሽ ችጋራም ስለሆንሽ ገንዘብ ነው የሚተሽ። እኔ አሁን ትናንትና ቁጭ ብዬ ሳዳምጣት ነበረ። ማርያምን ነው የምላችሁ። ኦሮሞን ትቀጠቅጧል። አንዴ የወለጋ ኦሮሞ ትላለች፣ አንዴ የባሌ ኦሮሞ ትላለች። ኦሮሞ ሲያይቂ ጥያቄ ነው የሚሰጠው ትላለች። ለእሷ ስላልሰጠ ማለት ነው። እኔ አሁን ለምሳሌ አማራ መጥቶ እዚህ ሰፖርት ባያደርግ አያርገኝ። እኔ ሰፖርት የሚያደርጉኝ የጉራጌ፣ ኤርትራ፣ አማራ የተቀላቀሉ ናቸው። ባያደርገኝ ምንም አይመስለኝም። ኪዳነ ምሕረትን ለምን ደሜ ውስጥ አለ። ጊፍት ስለሰጡኝ ብቻ ማንነቴን ፈቅፍቄ አውጥቼ የምጥለው ወይም ደግሞ ማነሳው አይደለሁም። ኢትዮጵያ ውስጥ ያለን ማህበረሰብ ነው የማየው። ቢቻል እንዳውም የተሰጠሽን ጊፍት ማለት ነው ለኦሮሞ እናቶች መንገድ አሰሪበት። እኔ እንዴት ነው ማድረገው የነበረው? ልደቴን እያከበርኩኝ ለአማራ ማህበረሰብ ነው አይደለ ሰፖርት ሳረግ የነበረው። ማናችሁ የሚረሳ የለም እዚህ ቲክቶክ ላይ 1000 ሰጣችሁ 2000 ሰጣችሁኝ እያነሳው ብድግ እያደረኩ የሆነ ቦታ ላይ ነው የምሰጠው እርዳታ ላይ። በኦሮሞ ስም ከተጫወታችሁ ለኦሮሞ ማህበረሰብ የሆነ ነገር አድርጉ። በማህበረሰብ ስም በሀገር ስም የሆነ ነገር አድርጉ። ቅማላም እና ጂጂዬ ወደ ጨዋታው ስንሄድ ሆዴን የሚያክል እችን የምታክል ልጅ ቤትሽ አስገብተሽ
በአደባባይ አልጋ ላይ ወገቡን እስኪሰበር ድረስ አደረግኩትኝ። ስፓይናል ኮርዱ እስኪያለች አላገባሽም ትላለች፣ በዚህ አልወጣሽም ትላለች። እንዴት እናግባ? እንዳንቺ አይነቱን እየታየ ሰው እንዴት ነው የሚያገባው? እስኪ ንገሩ። ወንዱ ልጅሽ ለመሆኑ የት ነው ያለው? 2 ሴት ጠብሶ 2ቱንም ሴት ለዩቲዩብ በትኖ ሄደ። የትኛው ህይወት ታሪካችሁ ነው እናንተ የሚያጓጓው? ባልሽ ሄለን አምጥታው አይተናል። ጥርሱ ወላልቆ ምናምን የሆነ በቃ የሆነ ነገር ድክርታት ብሎ ነው። የትኛው ህይወትሽ ነው የሚያስቀናው? እና የህፃን ልጅ መጫወቻ እየገፋች ልጅ አትወልጭም ምናምን ትላለች። እንደ እግዚአብሔርን ልጅ አለመውለድ እኮ በአሁን ሰዓት ደስታ ነው። የወለዱት በዚህ ሰዓት የሚታቀፍላቸው የሚያቅፍላቸው ይፈልጋሉ። ትዳራቸው ሰምሮ አባ እማ የሚባል አይነት ህይወት ነው የሚፈልጉትኝ። የትኛው ነው ልጅ የሚያስቀናው? በዚህ ኃይለኛ እሳት በሆነበት ሰዓት የትኛው ልጅ ነው የሚያስቀናቸው? እስኪ ንገሪኝ። አንቺ አይደለሽ እንዴ ናና ልጅህን ውሰድ። እንዲህ አይነት ህይወት ባሏን እኮ የልጅ ልጆችሽን አባት እኮ ማታከብሪ ነሽ እኮ አንቺ። የልጅ ልጆችሽን አባታቸውን የማታከብሪ እኮ ነሽ። ወሸላውን አይተሽ የምትጓጊ ሴትዮ አፈር ያስበላሽ። በስመ አብ ወወልድ ወመንፈስ ቅዱስ ቃሉን ጠራሁት። ፑሽ ይላሉ እመቤቴን ጋይዝ። እስኪ እግዚአብሔርን ጋይዝ አስቡት። እስኪ ቁጭ ብላችሁ አስቡት። እናታችሁ ማለት ነው ወታ አደባባይ ላይ የባላችሁን ወሸላ አይቼዋለሁ፣ ትንሽዬ ናት ሊደፍረኝ ነበር የሚል እንዲህ አይነት ህይወት እኔ ማለት ነው ቱናይ መርዝሽን ያለሽን መርዝ አለቅልቀሽ እንዲህ ከአንጀትሽ አውጥተሽ ሀክ ብለሽ እንድትተፊና ማህበረሰቡ ዘግናኝ ቃል ተናገረች ብሎ ጆሮን እንዲይዝሽ ነው ማስደርግሽ። እኔ ላይሽ ላይ እንዲህ ነው የምዝናናው። በየቀኑ እየመጣሁ አልሰድብሽም፣ ነገ አልሰድብሽም። በሳምንት አንዴ አህያ ዱላ ይገባዋል። መጥቼ ነው ማነቃቃብሽ ከአፍሽ። ከዚህ በኋላ ከአፍሽ ማለት ነው አር የሚል ወሬ እንድታወሪ ነው ማድረግሽ። ሰው እንዲ አፍንጫውን እንዲይዝ ካላደረግኩሽ እኔ ቤት አይደለሁም። እግዚአብሔርን ነው እንኳን አንቺ አይደለም ፊንገርንም እንዲህ ነው በአመቱ እንዲህ አንጨረጨርኳትኝ። አር የሚል ወሬ እንዲህ ተናገረችን ብለሽ ከአንደበትሽ ማለት አር የሚል ወሬ እያወጣሽ ህዝቡ እንዲ አፍንጫውን ይዞ እንዲህ ለማደርግሽ እኔ ቤት አይደለሁም።